ተወልደው ያደጉበት የኖሩበት የተመላለሱበት ቦታ አመታት እንደ ወራጅ ውሃ አልፈው ድንገት በምስል ሲመለከቱት ያለውን ደስታ አሰብኩት። ትዝታ ክፉ ነው፣ ሽምጥ የኋሊት ይወስዳል። መውሰድ ብቻ ሳይሆን የዘመኑን መዓዛ ላፍንጫ፣ ምስል ደግሞ ለአይን ያቀብላል። እነሆ ልወዘዞ በእግሬ እንዲህ መስሏል ለማለት በወፍ በረር በቀሽሟ ካሜራ የቃረምናትን ኤዲተሩ እንዲህ አሽሙንሙኖ ላይናችሁ ሊያደርስ ከአይናችሁ ስር ተገኝተናል። በረራችን ልወዘዞ ኢቲ 11 ሲሆን ከፍታም ዝቅታም የለውም። አብራሪው ወንድማችሁ ካፊያው ዘምኸር ነኝ። ላይክ ስታደርጉ በውለታ መዝገብ ይሰፍራል። ሸርና ሰብስክራይብ ደግሞ ወለዳሉ። ቀጥታ ወደ ዝግጅቱ። ልወዘዞ በእግሬ ወኬንድ ቶክ። እነሆ ፊት ለፊታችን መስቀል አደባባይ፣ በአንድ ወቅት አብዮት አደባባይ ተብሎ የነበረው እዛ ጋር እንገናኛለን። ጀርባችን ለአዲስ አበባ ስቴዲየም ሰተን ተሻግረን እስኪ ግራ ቀኙን እያየን መስቀል አደባባይ እንሻገራለን። ከወደ ለገሃር ከወደ ሜክሲኮ የሚመጡበት መንገድ ነው ይሄ። ያሻግሩንና እስኪ እንግዲህ ይሄ ቪዲዮ የተቀረጸው ታላቁ ሩጫ ዋዜማ ላይ ነው። ለታላቁ ሩጫ ፊት ለፊት በርቀት ይታያችሁ ከሆነ ተፍ ተፍ እያሉ ይገኛሉ። ቀረጻው የተካሄደው በዛን ጊዜ ነው። ዘግይተዋል ቪዲዮ። በእርግጥ ይሄ በላይ የምታዩት የባቡሩ መንገድ ነው። እንግዲህ ሰፊው አስፋልት ይሄ መሰለኝ እዚህ መስቀል አደባባይ ጋር። ይሄ ወደ ሳሪስ የሚወስደው መንገድ ነው። ይሄ ቀጥታ ወደዚህ ከላቸው ወደ ሳሪስ ወደ ቃሊቲ የሚወስድ መንገድ ነው። እኛ ግን ተሻግረን መስቀል አደባባይን ግራና ቀኙን እያየን ወደ ኦሎምፒያ እስኪ ዝም ብለን ተሻግረን እንሄዳለን። መስቀል አደባባይ ለናፈቃችሁ ካያችሁት የቆያችሁ ምን ይመስላል የሚለውንም እግረ መንገዳቸውን ታያላችሁ። ባቡሩ በላይ በኩል ሲሄድ እንደምታዩት ወደ አያት የሚሄደው ባቡር ነው። ያ በግራ በኩል በላይ ሲሄድ የምታዩት እዚህ ጋር ትራፊክ መብራት ስላያዛቸው ፈጠን ብለን መሻገር ያስፈልጋል። ተሽሎክሉቀን ነው ያለፍነው። ይሄው እንግዲህ መስቀል አደባባይ እንግዲህ እንዳልኳችሁ የተቀረጸው የታላቁ ሩጫ ዋዜማ ስለነበረ ሰዎች ታዩታላችሁ። ተፍ ተፍ እያሉ ነው ለታላቁ ሩጫ። በቀረጽኩበት ወቅት እንደዛ እያደረጉ ነው። ኤግዚቢሽን ማዕከል መግቢያ ነው ይሄ። እንግዲህ በዚህ ወደ ኤግዚቢሽን ማዕከል ትገባላችሁ። ይሄ ፊት ለፊታችን ድንኳኑ የሚታያችሁ ጨምሮ ውስጡ አንደርግራውንዱ የመኪና ማቆሚያ ፓርኪንግ አለ። ፊት ለፊት እንደሚታያችሁ መኪና በዛ ውስጥ አቁማችሁ ረዥም ሰዓት መቆየት ካለባችሁ ለስራ ጉዳይ እዚህ ስር ፓርክ ማድረግ ትችላላችሁ። ምናልባት ትዝ ይላችሁ ከሆነ ይሄ ሲቆፈር በስማም ተበላሽ ምንድን ነው እየተባለ ግን በጣም የሚገርመኝ በአጭር ጊዜ ውስጥ ይሄ መስቀል አደባባይ አንደርግራውንድ ያለው ፓርኪንግ አይናችን እያየ በአጭር ጊዜ ውስጥ የተጠናቀቀ ግንባታ ነበረ። አሁን በጣም በርካታ መኪናዎች ይሄ እዚህ እንደምታዩት ምልክቱ ያሳያል። እዚህ ጋር ፓርክ ማድረግ ይቻላል። ከዛ ባሻገር መስቀል አደባባይ እንግዲህ የመኪናውን መንገድ እንደምታዩት የሰጠ ነው፣ ሰፊ ነው። መስቀል አደባባይን የማታውቁት እንግዲህ ትልልቅ ሰልፎች የሚካሄዱበት ቦታ ነው። የመስቀል በዓልን ጨምሮ አንዳንድ የመንግስታዊ በዓሎች፣ ድጋፍ ሰልፎች የሚካሄዱበት ትልቅ ቦታ ነው። ከታች እንግዲህ ባሱ የሚሄድበት ጀምሮ ላይ ኤግዚቢሽን ማዕከል መግቢያ አለ። ዞሬ በኋላ አሳያችኋለሁ። በጣም በርካታ ሰዎችን ይዛል። እንደገና ከዚህ እዛ እስጢፋኖስ ድረስ ነው፣ ከስቴዲየም እስጢፋኖስ ድረስ ነው ወደዚህ ወደፊት ርዝመቱ። ይሄ የምታዩት እንግዲህ በጣም በርካታ ሰው ይዛል። አሁን ቀደም ሲል እንዳልኳችሁ ራቅ ያላችሁ ከኢትዮጵያ እቺ በቀኝ በኩል ያለችው አሁን የመጡ ናቸው። ሰዎች ቁጭ ብለው የሚዝናኑባቸው ናቸው። እዚህ ጋር እንደምታዩት ከላይ በእርግጥ ፀሐይ የሚከልል ነገር የለውም። የዛፎቹ ቅጠል ካልሆኑ መቀመጫዎች አሉ ፊትና ኋላ ሆነው እዚህ ጋር እንደምታዩቸው ልጆች ቁጭ ይላሉ። በሌላም ቀን ስታልፉ በዚህ ቁጭ ብለው የሚዝናኑ ሰዎች ታያላቸው። ይሄ ድንኳኑ እንግዲህ ለታላቁ ሩጫ የተዘጋጀ ነው። እንግዲህ እየተዘጋጀ ያለ ነው። በሚዘጋጅበት ሰዓት ስለመጣ ነው። ወከባ ነው። እዚህ ፊት ለፊታችን ስንደርስ አሳያቸዋለሁ። ተፍ ተፍ እያሉ እንደነበሩ የሚያሳይ ነው።
ይሄው እዚህ ጋር የሚገፋቸው የምታያቸው የሚገጣጠሙ ነገሮች ናቸው። ስፒከር፣ መድረክ የመሳሰሉት እዚህ ጋር በግራ በኩል እየገፉ የሚሄዱት የምታያቸው ሳጥኖች ለዚህ እንደዚህ ትልቅ በዓል ሲሆኑ ስፒከር የሚሸከሙ መድረክ የሚመደረክበት የተለያዩ ተግባር የሚሰራባቸው ናቸው። እዚህ ጋር ደግሞ መመሪያ የተሰጣቸው ናቸው። እንግዲህ የታላቁ ሩጫ አዘጋጅ አባላቶች ሊሆኑ ይችላሉ ላይ መመሪያ ሲሰጣቸው እያየን ጠጋ ብለን እስኪ ለማየት እንሞክራለን። መሀል ላይ ቆማ እንግዲህ አዘጋጆቹ ይመስሉኛል መመሪያ እየተሰጣቸው ነው። እዚህ ጋርም እንደምታዩት የሚሽከረከር ነው። ሀገር በ10 ኪሎ ሜትር የሚል መሪ ቃል ነው ይመስለኛል እንግዲህ የተካሄደው። ተሽከርካሪ ነው ይሄ። ኢትዮጵያ ቴሌቪዥን ቀጥታ ስርጭት ነው። መኪናው ኦቪባል ነው የሚባለው ይመስለኛል እንግዲህ ቀጥታ ስርጭት ሲኖር። ይሄ እንደምታዩት መድረክ ገና እየተገጣጠመ ነው። በነገራችን ላይ ቅድም ያያቸዋቸው ብረቶች የሚይዙ ሳጥኖች አሉ። ከነሱ እንዲህ አይነት ነገር የሚገጣጠሙባቸው ናቸው። ፊት ለፊታችን በግራ በኩል ነው ያለን። በዚህ በግራ በኩል መድረኩ የተሰራ አለ። እዚህ ላይም አለ። በቀኝ በኩል ደግሞ ቆይ እዛ ስንደርስ አሳያቸዋለሁ። ለነገ እንግዲህ ጠዋት መድረስ ያለበት ነው እንደምታዩት። በዛኛው በኩልም ተከልሏል። እግረኛ መንገዱ በማስታወቂያዎች እንደዚሁ ተከልሏል። ይሄ ሀገር በ10 ኪሎ ሜትር። እዚህ ጋርም መድረክ አለ በግራ በኩል። ከስር የምታዩቸው ቅድም ያዩዋቸው እንትኖች ሳጥን የሚመስሉት ነገሮች ናቸው። እንግዲህ መገጣጠሚያዎችን ይዘው አንደኛ ለአያያዝ ይመቻሉ። እያሽከረከራችሁ እየገፋችሁ መሄድ ትችላላችሁ። በውስጣቸው ስፒከር የያዛለ፣ ተገጣጣሚ መድረኮች አሉ። እዚህ ጋር ከጀርባ በኩል ያለውም ምናልባት ከታያቸው እንደዛው ድንኳኖች አሉ። ፊት ለፊት ላይም አንድ መድረክ አለች። የሚገጣጠሙ አያቸው ኤልቦ ነገሮች አሉ። ይሄም እነኚህ እንግዲህ ብዙ ሰው የሚይዙ ናቸው። ይሄው ከፊት ለፊት በቀኝ በኩል የሚታያቸው መድረክ ይሄ የምታዩት ይሄ ተጠናቋል። እንግዲህ ምናልባት ሲጀመር እዚህ ጋር ቁጭ ብለው የሚያዩ ናቸው፣ ወይ ሲጠናቀቅም እዚህ ጋር ከሆነ የሚጠናቀቀው የሚያዩ ናቸው። እነኚህ ስፒከሮች ናቸው። እንግዲህ በዛ በሳጥን ውስጥ እንደኛ አይነት ስፒከሮች፣ የተለያዩ ስፒከሮች አሉ። እነሱ የሚይዙበት ናቸው። ፊት ለፊት የሚታያል። ርዝመቱን ግን እንደምታዩት ነው። ግራ ቀኙን እንግዲህ መስቀል አደባባይ እያየን ነው።
ይሄ እንግዲህ ወደ ኦሊምፒያ የሚወስደው መንገድ ይዤ ትንሽ ገፋ አደርጋለሁ። ይሄ ቦሌ መንገድን ጀመር አደርጋለሁ። ይሄ በቀኝ በኩል የምታዩት እንግዲህ የቀይ ሽብር ሰማዕታትን ለማሰብ የተሰራ ነው። ይሄ ቀይ ሽብር ሰማዕታት መታሰቢያ ነው። በ1985-86 እንደዛ አካባቢ ነው የተገነባው። ይሄ ኢህአዴግ ከገባ በኋላ ነው። እንግዲህ ቡና ካፌዎች አሉ። እዚህ ቡና የጀበና ቡና አለ። እንዲህ አይነት ታሪክ እንግዲህ መታሰቢያ መሰራቱ የማይረሳ ግን ደግሞ እንዳይደገም በሚል ነው። ሰዎችም ይጎበኙታል እየመጡ። ይሄ እንደምታዩት ነው። ከውጭ የመጡ ሰዎችም እንግዲህ ምናልባት ታሪኩን ውስጥ ተረድተው ይሆናል። እዚህ ጋር በር ላይ እንደምታዩቸው ወይ ምናልባት ስለ ቀይ ሽብር የኢትዮጵያን ታሪክ የሚያውቁ ይሆናሉ። ፎቶግራፍ እየተነሱ ነው የምታያቸው። ቀጥሎ በቀኝ በኩል እንግዲህ የኢሰማ ህንፃ ይታያችኋል። በቀኝ በኩል ያለው ከሱ ስር ደግሞ ሰላም ፓርክ የሚባለው ነው። እንግዲህ ቆይታ አዲስ አይደለም፣ የቆየ ነው። ይሄ የኮሪደር ልማቱ ሲሰራ አብሮ የተሰራ ነው። ገባ ብሎ አስገራሚ ሁለት ዝሆኖች አሉ፣ ትልቅና ትንሽ ዝሆን በኩምቢያቸው ውሃ ሲረጫጩ የሚያሳይ ነው። እንግዲህ ብዙ ሰዎች እዚህ ጋር እየመጡ ፎቶ ይነሳሉ። ምናልባት አሁን እየተለመደ ስለመጣ ብዙም ሰው ዞሮ አያዩ። ቀደም ሲል ግን እዚህ ጋር ቆመው በርካቶች ፎቶ ይነሱ ነበር። ካሜራ ባለሙያዎችም እንደምታዩት እዚህ አካባቢ አይጠፉም። ፎቶ ያነሳችሁና ትከፍላላችሁ፣ በስልካችሁ ያቀብሏችኋል። መስቀል አደባባይን ዞር ብላችሁ ወደ ቦሌ መስመር ጀመር ስታደርጉ ነው ያለው። በቀኝ በኩል ያለው የኢትዮጵያ ሰራተኞች ማህበር ኢሰማ ነው ይመስለኛል ህንፃ። ቆመው የሚያዩም አሉ፣ ፎቶ የሚነሱም አሉ። እዚህ ጋር የመከላከያ ሰራዊት አባላቶችም እየተዝናኑ ነው፣ ፎቶ እየተነሱ ነው ለማስታወሻ። ቦሌ መስመር እንግዲህ ያው በጣም ካማረበት ከደመቁ ቦታዎች አንዱ ነው። በእርግጥ ቦሌ ቀደም ሲልም እየተዋበ ነው። አሁን በኮሪደር ልማት ደግሞ የእግረኛ መንገድ ሲዋብ ልዩ አድርጎታል። ይሄ ኢሰማ የኢትዮጵያ ሰራተኛ ማህበር ህንፃ ነው። እዚህ ያው ፊት ለፊት እንደምታዩት እንግዲህ ቦሌ ድረስ ብትሄዱ በግራና በቀኝ ግዙፍ ግዙፍ ህንፃዎች ነው የምታዩት። ለብስክሌት መንገድ አለው። የእግረኛ መንገዱም እንደዚሁ የተመቸ ነው። እንግዲህ ለዛሬ እግረኛ መንገዱን መስቀል አደባባይ ግራ ቀኙን ለማሳየት የሰራው ቪዲዮ ነበረ። በዚህ ትዝታ ያላችሁ ካያችሁት የቆያችሁ ወደኋላ ሽምጥ ጋልባችሁ ቦታውን ስታዩ ብዙ ነገሮች ትዝ ይላችኋል እና ብዙዎቻችሁ
በጣም አስታወስከ ስለምቱ እንግዲህ እግረ መንገዴን መስቀል አደባባይን እና ወደ ቦሌ ኦሎምፒያ መስመር መንገዱን ጀመር ያደረኩበት ቪዲዮ ይህን ይመስል ነበረ። እንግዲህ በሌላ ቪዲዮ እስከምንገናኝ ለዛሬ በዚሁ እሰናበታችኋለሁ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እመኛለሁ። ጤና ይስጥልኝ።